ምንም አይመጣም። እኔ ግን ምንም አመጣለሁ። እየሰማሽኝ ነው? ምንም ላደርግ ይችላል። እየሰማሽኝ ነው? እንዲመታ ያደረግሽው እኮ አንቺ እኮ ነሽ። ምንድን ነው የምትፈልጊው? ዝም በይ። ደግሞ ይተዋል ትይኛለች እንዴ? ገና እመታሻለሁ። ዝም በይ። ይኸውልሽ እንደዚህ እየተሰቃያለሁ። ታናሽ ወንድሜ ነው። እየሰማሽ ነው? በጣም ነው የሚያመኝ። እየሰማሽኝ ነው? ያመኛል። በደንብ ነው የሚያመኝ። በጥፊ ነው ጆሮ ግንድሽን የምለው። ተው ተናግሪኛለሽ። እየሰማሽኝ ነው? ለምን ስለምመታሽ? ለምን ነው የምትመታኝ? እንደናግረህ ስለፈለክ ወንጀለኛ ስለሆንሽ እመታሻለሁ። ምን አባሽ ነው አናቱን ተመቷል። እያየሽ ነው አይደል? እንደፈለክ እሺ። ምን ትሰራለሽ እዚህ? ለምን ነው ተረበከሽ ስታይኝ የነበረው? እኮ አንተ ወይም እኔ ቦታ አይደለም። እሺ ለምንድን ነው ተረበከሽ ስታይኝ የነበረው? እነሱን እንጂ እሱን ከዚህ በፊት አይቼውም አላውቅም፣ ይኑርም አላውቅም፣ ድምፁንም ሰምቼ አላውቅም። እኔ እነሱን ነው የማውቃቸው። የት ነው የምታውቂያቸው? እነሱ እኛ ሰፈር ናቸው፣ ተከራይተው ነው የሚኖሩ። እዚህ ለምን እንደመጣሽ በምን አይነት መንገድ እንደመጣሽ እያንዳንዱን ነገር ለጥያቄ መሰጥኛለሽ። አልሰጥህም የምትይኝ ከሆነ ደግሞ ቀረጥ አንተ እዚህ ምን ፈራ ነው እንዴ የምትመጣው? አንተ ለምን ቆይ ማን ጠርቶ ነው የመጣው? ሱፊያን ምን ሱፊያን ፈልገህ እሱ እዚህ ምን ይሰራል? ሱፊያን ነው አይወርል እንዴ? አንተ ጅል ነህ እንዴ? ቢያንስ ነው ጋደውልኝ ስለውለ ተላላሳ በጋጣሚ ሊላው ታስቀምጦት ነው። እሺ ግን ደህና ነህ አንተ? እሺ ማን ይደወለልህ? እዚህ ማን ይጠራ? ማን ይደወለልህ? ትንሽ ደወለ ይችላል። ማን ነው የሆነ የምን ሴት አንተ ልጅነቱ መጥቶታል ማለት ነው። ማንም እኮ የለም እዚህ ከወንዶቹ በቀር ተነሳሽ ነፃ ለደህንነቱ ቦታ አለ ነው አሁን ያገኘው። በቃ አስቸገርከኝ እኮ በጣም። ምንድን ነው እንደዚህ እንትን ያደርግሽ? ተፋ ህፃን ልጅ ነው እንዲሁ ነው። ቢያንስ እኔ ጋር ደውልልኝ፣ እኔ ጋር ደውልልኝ። ቢያንስ ደነጋጤ ነው ተፋ፣ ደነጋጤ ነው። አንተም ብትሆን የምታደርገውን እኮ ነው ያደረገው። ማን እኮ ይሁንና ይገባኛል። ግን በቃ ሆስፒታል እንደዚህ ምን አስወጣው? ቀድሞ ሆኖስ ውሃ የለም እዛ ጋር እኮ ይዛ ስትፈልግልኝ ቆይ ለምን? እሺ ለምን መጣ? ይደውላል። ምን ብላህ ነው? ሱፊያን እሺ ሱፊያን ያላችሁ ሁለታችሁ ሄዱና እነ ሱፊ ጋር አግዟቸው። ሱፊያን የት ነው ያለው? ያው አለ አሁን ሲሄድ አላየህም? እንደዚህ እስኪሆን ድረስ ደም በደም አድርገው ሌላ ቦታ አልነኩም። ፋናቱ እያየህ ብዙ አልነኩኝ። ደህና ነገር እሺ። ማነው ይጠራኛል? ከዚህ ማንም እኮ የለም እዚህ ውስጥ ማንም እኮ የለም። አለች ነበረች እዛ ጋር ተደብቃ የምትታይልኛል። ታያለች አያት እዛ ጋር እዛ ጀሩ ይሁን ቶሎ በል ነው አንተ እዚህ ጋር ጠብቀው አንተ እና ካሜራ አንቺ ነሽ የደወልሽለት? እንዳላጣጋሽ ዝም ብለሽ መጪ ነው የሚመስልሽ። ወንድሜ እየተደበደቡ በአንቺ ምክንያት ከሆነ እገልሻለሁ። ዝም ብለሽ ነይ። አንቺ ምክንያት ምን ትሰሚኛለሽ? ይሽና አንቺ እንደሆንሽ ብቻ ለውቅ። ዝም ብለሽ ነይ።
ምን አድርጋችሁት ነው የጠየቅሽን? ነው እዛው እንደዛው ትንሽ ለቀዝቀዝ እዛው በቃ አንቺ ነሽ እንጂ ማን ነው? ቆይ ማን ደውይ ብሎሽ ነው የደወልሽ? እሺ ለምንድን ነበር ስታይ? ቆይ ምን አድርጋችሁ? ለምንድን ነበር ስታይ? ደህና ነው እንዴ? ሰላም። እሺ አናቱ ድንገት ተመታ። ትንሽማ ተመታ። እዚች ጋር ይሄ እስቲ ነቃ በል እስቲ ነቃ። ይኸውልህ ካለ እቺ ናት ያናገረች። ራሷ ናት። እስቲ እህት መጀመሪያ እህት እስቲ ነቃ በል እህት እሷ ናት። ራሷ ምን አባሽ ነው የምትሰሪው? ወንድሜ ጋር ምን አባሽ ነው የምትሰሪው? ወንድሜ ጋር ለምንድን ነው የመጣሽው? ምንም ይሁን ለለቃት ገብቶኛል። እሺ ተረጋጋ መጀመሪያ። ምን አባሽ ታረቂ ነው ደረሱ? ቶፋ በቃ ተረጋጋ። ምንድን ነው የምረጋጋው? ዛሬ እኮ ይሞት ነበር ይሄ ልጅ። እኛ መንደር ስለት ይሞት ነበር ይሄ ልጅ። እንጠይቃታለን። ለማን ቆይ ማን ተጠራሽ? እኔ ማንንም አልጠራሁም። ምን ከፍለውሽ ነው? ማን ነው? አንቺ ንገሪኝ። ለምንድን ነው እንደዚህ የምትሆኚ? ሰምኛለሽ? ንገሪኝ ይበሻለሁ። በህይወት መኖር ፈልጊ ከሆነ ንገሪኝ። ማን ስለሆንክ ነው በህይወት መኖሬን አንተ የምትወስነልኝ? ቆይ ማን ልኮሽ ነው? ማንም አላገኘም። እና ለምንድን ነው ደውለሽ? ይሄ ልጅ የሆነ ነገር ሰላም ነኝ። እስቲ ስልክህን ስጠኝ። ስልክህን ስጠኝ። በየትኛው ስልክ ነው የደወለችልኝ? ፊት ለፊት ባለው ስልክ ነበር። ቆይ ማን ልኮሽ ነው? ማንም አላገኘም። ምንም የማውቀው ነገር የለኝም። ለምንድን ነው ቆይ የማትነግሪኝ? ቆይ ለምን ማን ልኮሽ ነው? እኔ ወንድም እኔ ስለምታወራው ምንም የማውቀው ነገር የለኝም። እሱን ከዚህ በኋላ ምን አጣራ ይሆናል? እኔ 44 መጨረሻ አንቺ አይደል? አይደለም። ስምሽ ማን ነው? ማለት ማለት መታወቂያሽ ነው? መታወቂያ አለ። ጉዜ የሆነ ለምንድን ነው እንደዚህ የምታስፈልገው? ለኔ ብትነግሪኝ ይሻላል። አሊያ ግን ይገልሻል። አይደለም እሱን እኔን ይገልሻል። ምንም አይመጣም። እኔ ግን ምንም አመጣለሁ። እየሰማሽኝ ነው? ምንም ላደርግ ይችላል። እየሰማሽኝ ነው? ስሚ፣ ዝም በይ። ያመኛል። ይኸውልሽ እንደዚህ እየተሰቃያለሁ። ታናሽ ወንድሜ ነው። እየሰማሽኝ ነው? በጣም ነው የሚያመኝ። እየሰማሽኝ ነው? ያመኛል። በደንብ ነው የሚያመኝ። ምንም አይገባሽም አይደለ? ይኸውልሽ እገልሻለሁ። እየሰማሽኝ ነው አይደል? አሁን ማን እንደላከሽና ከማን ጋር እንደመጣሽ ንገሪ። ሴት ላይ እጄን ማንሳት አልፈልግም። በወንድሜ ግን ከመጣሽ ግን እገልሻለሁ። እየሰማሽኝ ነው አይደል? እኔ ከማንም ጋር አልመጣሁም። ሰማኛል። ተውና እሷን ተዋትና። ምንድን ነው የምትወው? ይኸውና እኔ ገላታለሁ። እኔ ምንም አውቀው ነገር የለም። አናቱን ተመቷል። እያየሽው አይደል? እንደፈለክ። እሺ ምን ትሰራለሽ እዚህ? ለምንድን ነው ተረበከሽ ስትይኝ የነበረው? እኮ አንተ ወይም እኔ ቦታ አይደለም። እሺ ለምንድን ነው ተረበከሽ ስትይኝ የነበረው? ለምንድን ነው ተረበከሽ ስትይኝ የነበረው? እሺ ከዛስ? በቃ መጣህብኝ እንዴ? ከዛ ጀርባ ተረበክ። አንቺ ቆይ ምንድን ወዴት ነው? ነይ ወዴት ልታመጪ ነው? ሰምኛለሽ? ምን ልታረገኝ ነው? አርፈሽ ሰምኛለሽ? ሴትዬ እኔ ሴት ልጅ ላይ እጅ ማንሳት አልፈልግም፣ ግን እንዳነሳ እያስገደድሽኝ ነው። ሰምኛለሽ? ምን ሰምናለህና ነው? እሱን አሳይሻለሁ። ልቀቀኝ። እንደሌለኝ አረጋግጥልሻለሁ። ችግር የለም። ማን እንደሆንኩ አታውቅም። የዚህ ምን ወጣ ተከፍለባታል። ማንሽ? እሱን እኮ ነው የጠየኩሽ። ማነሽ? ንገሪኝ። ማነሽ? ምን አገባ? ተራ መንገደኛ እንዲህ ሊል አይችልም። እዚህ ተጋድሞ እያየሻለሽ ወንድሜ ነው። አየሽው? ወንድሜ መሆኑ ብቻ ሳይሆን ታናሽ ወንድሜ ነው። እንኳን ዝም በይ አንቺ። እናሽ እያናገርኩሽ እኮ ነው። በስትክክል እኔም እያናገርኩ ነው። ስሜታዊነትን በቃ ተረጋጋ። በስሜታዊነት የሚኮን ነገር የለም። አንቺም ስሜት ውስጥ እየከተትሽ ነው። የማይሆን ነገር ውስጥ እየከተትሽ ነው። ቆይ ምንድን ነው ፍላጎታችሁ? ምንም ሊገባኝ አልቻለም። ፍላጎታችን ማን ልኮሽ ነው? ለምንድን ነው ለሱ የደወልሽው? እኔ ደወልኩለትም። አይምሮ በስትክክል ይሰራል እንዴ ወንድሜ ተብዬ? ዝም በይ። ዝም በይ በቃ ዝም በይ። እያወራሁት ነው አይደለ? ላውራውና ከዛ አንቺ ጋር እመለሳለሁ። አንተ እዚህ ለምንድን ነው የመጣው? ለምንድን ነው የመጣው? ተደውሎልኝ ቤት ነበርኩ። እሺ ደወሉልኝና ሱፊያን አግተነዋል አሉ። እሺ ታግቷል መረጃ ሲደርሰኝ
እናንተ ጅል ነህ እንዴ? አንተ ታግቷል ስለተባልክ እንደዚህ አይነት ቦታ ላይ የምትመጣው ስንት ጠላቶች እንዳሉን አታውቅም? እሱ ጠፍቶ ነው። ደወልኩለት እኮ ቶፊቅ እና ደውለላ ታግቻለሁ አለ እና ታዲያ ለምን መጣ ታዲያ? እዚህ ስልኩን አላነሳ ሲለኝ እኮ ነው ወደዚህ የመጣሁት። ከገባ በኋላ ደግሞ ነው ይኸውልህ ስንት ነው የደወልኩልህ? ይኸው ስንት ደውዬልሃለሁ? አየሁ ብዛቱን 6 ደውዬልሃለሁ። ቢያንስ አንድ ስልክ እንኳን ታነሳልኝ። አንድ ስልክ ታነሳልኝ። ወደዚህ እየመጣሁ አላየሁትም። አንተ ምንም አላየሁትም ነበር። ከዛ በኋላ እኮ ነው አይቼ የደወልኩልህ ቶፊቅ። እሺ ቆይ እሺ ተደወለልህ አግተነዋል አሉ። እሺ ከዛ በኋላማ ስደውልለት ተደጋግሜ ስደውልለት አላነሳም ሲለኝ ወደ ደወለችው ወደ እሷ ጋር ከእሷ ጋር ለመገናኘት ነው ወደዚህ የመጣሁት። እሺ አንቺ ስልክም ማለትሽ መታወቂያም ማለትሽ አይደል? እሺ ስለዚህ ፖሊስ ጣቢያ ሄደን እናወራለን ማለት ነው። የምን ፖሊስ ጣቢያ ማለት ስልክ ይዛ ነበር። ፖሊስ ጣቢያ ሄደን እናወራለን። ፖሊስ ጣቢያ መሄድ አትፈልጊም አይደል? እኔ የህግ አካል ስለሆንኩኝ ይዤሽ እሄዳለሁ። ገባሽ? ፖሊስ ጣቢያ መሄድ ማትፈልጊ ከሆነ ደግሞ እስካሁን የተፈጠረው ነገር እያንዳንዱ ነገር እኔ እያመመኝ ነው። አንዴ ይሁንና ላውራትና እያመመኝ ነው። ልቀቀኝ። በስነ ስርዓት እያወራሽ ነው። ዳውራ ከፈለክ ልቀቀኝ። ከዛ ውጪ ደስ ስላደረክ ምንም አታመጣም። መታመም እኮ አይደል? ይኸውልሽ እዚች ጋር ይሹ አናቱ ተሰንጥቋል። ታዲያ እኔ ምን አገባኝ? ጓደኞችሽ ግብረ አበሮችሽ ደግሞ በእኛ ልጆች ይያዛሉ። እየሰማሽኝ ነው አይደለ? ሰው ተመሳስሎብህ እንዳይሆን እኔ ወንድ። እሺ እሱ ምን እናወራው ይሆናል። እሺ ነገር ይዛ ነበር ስልክ ይዛ ነበር። እሺ ከነሱ ጋር ነው የሚሆነው ማለት ነው። እሷ ጋር ግን እርግጠኛ ነሽ ስለመሆኑ አይደለ? ኧረ ቶፊቅ እርግጠኛ ነኝ። አዎ እሺ መታ ነበር እኮ ሲመቱኝ እኮ ድጋሚ ይሄዳ ነው እንጂ። ለምንድን ነው የሄድሽው? እዚህ እየመቱት መተሽ ነበር። ካገናኘሽ በኋላ ላንቺ የተከፈለሽ እሱን ማገናኘት ብቻ ነበር። በወንድ ቢደውሉለት እንደማይመጣ ስላወቅሽ በሴት አስደወሉ። እንደዛ ነው። አንቺ ምን ያስረም? እኔ የገባኝ አይደለም የምታወራው ነገር። ታዲያ ስለማላውቀው ነገር እንዴት ነው? እሺ እዚህ ምን ትሰሪያለሽ? ተደብቀሽ ነበር። እያለፍኩ ነበር። መንገድ እኮ አይደለም እኮ ይሄ መንገድ አይደለም፣ ግቢ እኮ ነው። የታጠረ ግቢ ነው፣ ጫካ ነው እኮ። ምንድነው ታዲያ? ቤት በኩል ነው መንገድ የሆነው። መናፈሻ ቦታ ስለሆነ መሰለኝ የመጣው። ለአንተ ብቻ ነው እንዴ የተሰራው? እሺ መናፈሻ ቦታ ነው። መናፈሻ ቦታ ላይ ደግሞ ያለ መታወቂያና ያለ ስልክ አይመጣም አይደል? ሰው ጋር ነበር የገባሁት። አንድ ሰው መታወቂያ ካሰዘን ደግሞ በቂ ነው። አሁን ጓደኛዬ እንዳትጣፋ ከማን ጋር ነው የሄድሽው? እንደውላታለን። ችግር የለም። ቀላል ነገር እኮ መደወል። የጓደኛሽን ስልክ እኔ ስልኬን በቃሉ አላውቅም። ስልክ ደግሞ አላስኩም። እሷ ጋር ነው። እሺ ብገናለች ነው እንዴ? በቀላሉ ፈታሽ? እኔ አላውቅም። በቀላሉ ፈታሽ ነው። ቺፕስ እዚህ ጫካ ውስጥ ቺፕስ የት ነው የሚሸጠው? በር ላይ ወጣለች። ኧረ በር አንቺ እዛ ጋር ቆም እየጠበቅኩት አይደል? አንቺ በጥፊ ነው የምልሽ። እዛ ጋር አጮልቀሽ ስታይ ነበር። እዚህ ነገር ሲኖርና ይኸውልሽ እኔ ጠይቀዋለሁ። ምን ጠይቅ ጥያቄ ትክክለኛ ነው። አሁን ደህና ነህ ግን አይደል? መጀመሪያ አያስፈልግም። ደረሳችሁልኝ እኮ ነው። ደረሳችሁ እኮ ተረጋጋና ሁሉንም ነገር እንትን እንላለን። እንዴት ነው ስሜታዊ የማልሆነው? ባንመጣ እኮ ቀጥቅጦ እኮ ሊገሉት ነበር እኮ። ይሁንና በአጋጣሚ ትንሽ ኢንፎርሜሽን እኮ ባናገኝና እዚህ ባንደርስ ኖሮ እኮ በቃ ገለውት ነበር ማለት እኮ ነው። ቀላል ደርሰንለታል። እሱን ነው አተረፈው ነው። ድጋሚ ያለ መፈጠሩን በምንድን ነው እርግጠኛ የምንሆነው? ይሁንና እንዴ እጃችን ላይ መረጃውም ያገኘነው መረጃ እንኳን እንትን አይገባም አይደል? አንተዋትም እቺንም። እሺ ቆይ ካለ እዚህ ስትመጣ መጀመሪያ ያገኘው ማን ነው? እሷ ነው ያገኘው። እሷ ነው። ከዛስ በኋላ ወደዚህ ያመጣችኝ እሷ ናት። ስለዚህ እዚህ አካባቢ ላይ ነው ያየሁት የታገተው እዚህ አካባቢ ነው ብላ ይዛ መጣህ ነው? አዎ። ከዛስ ይዛ የመጣች ከዛስ ወደዚህ አካባቢ አይቼዋለሁ ብላኛለች። እሺ ከዛ የመጣም ከኋላ የመቱኝ ነው። አሁን እዚህ ጋር ነው የመጡ? አዎ። እዚህ አላየሃቸውም? ልጆቹን አላየኋቸውም። በቃ ሲመቱኝ ነው። ብዙ ናቸው እኮ ቶፊቅ። አላየኋቸውም። እኛ ስንደርስ ነበሩ እኮ ዞር ዞር ብዬ ልፈልግ ይችላል። መፈለግ ብዙ አትራቅ። ይሄን ችግር የለም። ራስን ጠብቅ። እርግጠኛ ነኝ እነ ሶፊ ይዟቸዋል ልጆች። እየሰማሽኝ ነው? ከዚህ በኋላ ማለት ነው ድጋሚ አልጠይቅሽም ስልሽ አልጠይቅሽም። የምሬ ነው። ገብቶሻል አይደል? ይኸውልህ ነው በኔ እኮ ያልገባኝ ጥያቄ ልመልስልህ አልችልም ነው ሐሳቤ። ቁጭ በይ ስልሽ ትቀመጫለሽ። ሰማሽኝ? ቁጭ በይ ስልሽ ትቀመጫለሽ። ቁጭ በይ ስልሽ ያመኛል። ዝም በይ። መመታት ነው የፈለግሽው? መመታት ካልፈለግሽ ዝም ብለሽ የምጠይቅሽን ብቻ ትመልሽልኛለሽ። ልጁ ምን ብዬ ነው እንዲሄድ ያደረኩት? አሁን በእኔ እና አንቺ ባህል ማንም ገላገኝ የለም። ወንድሜ ነው ብዬሻለሁ። ታናሽ ወንድሜ ነው ብዬሻለሁ። በሱ ደግሞ ማንም ቢመጣብኝ ወደኋላ አልልም። እንኳን አንቺ ይቅርና ወንድሜ ቢመጣብኝ ራሱ ወደኋላ እንደማልን ልታቂ ይፈልጋል።
ዝም በይ። እስካወራ ድረስ ዝም ብለሽ ታዳምጪኛለሽ። ስለዚህ ቂል አይደለሁም። እንዳንቺ አይነት 100 ሰው አስተናግጃለሁ። 100 ሰው ከዛም በላይ ማለት ነው። ስለዚህ አንቺ እኔን ልትሸውጂኝ በፍጹም አትችይም። ስለዚህ እዚህ ለምን እንደመጣሽ በምን አይነት መንገድ እንደመጣሽ እያንዳንዱን ነገር ለጥያቄ መልስ ትሰጪኛለሽ። አልሰጠህም የምትይኝ ከሆነ ደግሞ ቀጠቅጥሻለሁ። መቀጥቀጥ ብቻ አይደለም ፖሊስ ጣቢያ ወስድሻለሁ። እርግጠኛ ነኝ ፖሊስ ጣቢያ መሄድ የምትፈልጊ አይመስለኝም። ለምን ፖሊስ ጣቢያ ለምን? ምንድን ነው ማወቅ የምትፈልጊው? ፖሊስ ጣቢያ መሄድ ትፈልጊያለሽ? እኔ ፖሊስ ጣቢያ መሄድ አልፈልግም። የማትፈልጊው ደግሞ ስላጠፋሽ። አይ ምንም ሳላደርግ ፖሊስ ጣቢያ መሄድ አልፈልግም። ፖሊስ ጣቢያ መሄድ ስለዚህ እዚህ የኔና አንቺ ጉዳይ እንዲያልቅ የምትፈልጊ ከሆነ ቆይ ምንድነው ሀሳብ? ገንዘብ ነው የፈለገው? እኔ ምንም ሊገባኝ አልቻለም። ይቅርታ አድርግልኝ። ባሽ ገንዘብ ነው ገንዘብ ትኛለሽ እንዴ? እኔ ገንዘብ ላንቺ ሰጥሻለሁ ከፈለግሽ። ምንድነው የማይገባው? ግልጽ አይደለም። እዚህ ጋር የተመታው ወንድሜ ነው። ማን እንደመታው እንድትነግሪኝ እፈልጋለሁ። እና ደግሞ ለምን እንደጠራሽ እኔ ማወራበትን ነገር አንቺ አትንገሪኝ። እኔ በምንም አይነት መንገድ ላውራው። አንቺ ከተረዳሽ ለተረዳሽበት ነገር ብቻ መልስ ስጪ። ረጋ ብዬ ደግሞ እንዳወራሽ የምትፈልጊ ከሆነ መልስ ስጪ። አለበዛ ደሜን አታሙቂ። እኔ ምንም አላውቅም። እሺ ንገሪ። እነኚህ ሰዎች ምን ናቸው? እኔ ሰዎቹን አላውቃቸውም። ኦኬ። ስለዚህ ደወልሽለት አንቺ መሆንሽን አመንሽ ማለት ነው። እሺ ለምንድን ነው የደወልሽለት? ኢንስፔክተር ጓደኛው ነው እሱ ጓደኛ። እሺ ከዛ እሱ እናገኘው ብሎኝ ስልኩ ዘግቶ ነበር። ደውይለታለኝ፣ ደወልኩለት። ከዛ አብረን እጠብቃችኋለሁ ብሎን አብሮን እየመጣ ነበር። እንደዚህ ነው ያወራች ነገር? እንዴት ነው ያወራች? እና ታንታንሽ እና ወንጀል አለ ልጠቁም ፈልጋለሁ ብዬ አይደለም ያልኩት። ሶፊያን እዚህ ነው ያለው ነው ያለችኝ ሶፊቶፊክ። እሺ ሶፊያን ማነው ሶፊያን? ይኸውልሽ አንዴ ማመን ከጀመርሽ ሙሉ ለሙሉ ብታምኚ ነው የሚሻልሽ። አለበለዚያ ግን ማለት ነው እኮ እንደዚህ በያሉሽ ነው ነገር አለ። ሶፊ እዚህ ታግቷልና ሄደን ኢንስፔክተር አይደል ታዲያ ሄደን እናገኘዋለንና ይዘሽው እኔ ሂጂ ለማምጣት ስላልተመቸኝ ነው አሞታል አለኝ። ከዛ አገኘሁትና ይዤው መጣሁ። ከዛ ስመጣ ስለዚህ አሁን አንቺ እያልሽኝ ያለሽው ኢንስፔክተሩ አንቺ እንድትደውይ ያደረገሽና ከዛ በኋላ ሶፊ እንደታገተ እንድታወሪ ነገረሽ። ስለዚህ አንቺ ቂል ነሽ እንደዚህ አውሪ ስትባይ የምታወሪው ነሽ እንዴ? ኢንስፔክተር እኮ ነው። እኔ ምን ማለት አልገባኝም። እሺ አንቺ አልታገተም ነው? የት ነው የምታውቂው? ሶፊ እኮ ማለት አሁን ወንድሜ እኮ ነው አብሮ የሄደው ልጅ ነው። እሺ ተስምት ያትሞክሪ። እኔ እሱን አላውቀውም። በቃ ኢንስፔክተሩን አላውቀውም እኮ አይደለም እያልኩ ያለሁት። እሱ በግል ጉዳይ ነው የማውቀው። እሱን ደግሞ ላንተ መናገር አስፈላጊ ነው ብዬ አላስብም። ወንጀለኛ ነው ኢንስፔክተር አይደለም፣ ወንጀለኛ ነው። ጡረታ የወጣ ወንጀለኛ ነው። ጡረታ አይደለም እንደው የተባረረ ወንጀለኛ ነው። እኔ ሁላችሁም ቆይ እናንተ ነው ኢንስፔክተር እየፈለገ ያለው ማለት ነው? ይመለከትሽም እሱ። እኔ ለምጠይቅሽ ጥያቄ ብቻ ነው የምትመልሺው። እሺ እኔ ከነኚህ ሰዎች ጋር ግልጽ አይደለም። ግልጽ የሚሆንልሽ አንቺ እንዲገባሽ አድርገሽ ስታዳምጪኝ ብቻ ነው። አለበለዚያ ለኔ አፋፌን ለማለት ወይም ደግሞ መልስ ለመመለስ ብቻ ዝም ብለሽ የምታዳምጪኝ ከሆነ መቼም አይገባሽ። ስለዚህ እየጠየቅኩሽ ያለሁትን ነገር በስትክክል አዳምጪ። አንቺ እዚህ ጋር ያገኘናቸው ልጆች ከአራቱ ሰዎች ጋር ምንድነው ያለሽ ግንኙነት? እኔ አላውቃቸውም። ዛሬ ገና ነው ያየኋቸው። ስለዚህ ጉልበት ላሳይ ነው ማለት ነው። እኔ የማውቀው ነገር እየነገርኩህ አይደል? ስለነገርኩኝ አይደለም ባይተው እየነገርኩህ መናገር ስላለብኝ ነው የነገርኩህ እኮ። ለምንድን ነው መናገር የፈለግሽው? የማውቀውን እየነገርኩህ ነው። ለምንድን ነው መናገር የፈለግሽው? ወንድሜ ነው ስላልከኝ ነው። አዝነሽልኝ? ወንድሜ ነው አላልከም? ወንድሜ ባይሆንስ ሰው ስለሆነ ደግሞ ልታዝኝለት ይገባ ነበር። እኔ እኮ የታባሽ ታውቂኛለሽ። እኔ የኔ ወንድም ስለሆነ የምታዝኝለት ንገሪኝ። ለምንድን ነው የምታዝኝለት? እሱ ተመቷል አላልክም? እንዲመታ ያደረግሽው እኮ አንቺ እኮ ነሽ። ምንድን ነው የምትፈልጊው? ምንድን ነው የሚያስጨዋት? ዝም በይ ደግሞ ይጮሃል ትለኛለች እንዴ? ገና መታሻለሁ። ዝም በይ። ስለመታኝ ደግሞ ምንም አታመጣም። እሺ ፖሊስ ጣቢያ ይሄዳል። የምን ፖሊስ ጣቢያ? ይኸውልህ ልጅ ልገላት። ተዋት፣ እሷን እቺን ተዋት። ሶፋ ታገኘው ነገር ሌሎች ብዙ ናቸው፣ በጣም ብዙ ናቸው። ሌሎች አሉ። እኔ እንደው ብቻዬን ከሄድኩ ድንገት እንዳይደብር ብዬ ነው። ችግር የለም እንሄዳለን። ሁሉንም ተራ በተራ እናገኛቸዋለን። ማለት እነዚህ በቃ ካላንና እሷን ካላንና ቆይ አልጨረስኩም ከእሷ ጋር ሁሉንም ነገር እየጨረስን እንሄዳለን። ዛሬ ይኸውልህ አንድ እርግጠኛ ሆኜ የምነግርህ ነገር ማለት ነው መውጫው ከዚህ ውጪ ሌላ መውጫ የለም። ስለዚህ በየትም በኩል ቢሄዱ ጫካው መውጫው እዚህ ጋር ነው ያለው። ስለዚህ በመውጫው በኩል ነው ሊወጡ የሚችሉት። አዳርም ቢያሳድረን ራሱ እዚህ ሳንይዛቸው አንወጣ። ስለዚህ እስቶፋ እኔ ምን ላድርግ? ይኸውና የምታወራት ከሆነ አውራት፣ አለበለዚያ እቺ ልጅ በእጅ ሰበብ ልትሆን እዚህ እንደደወለች ተናግራለች። ሁሉንም ነገር አምናለች። ግን ደግሞ
ግን ደግሞ በስተክል እያወራች አይደል? ስለዚህ በጥፊ በዚህ አናትሽ ታወራለች። ለምንድን ነው ቆይ አንቺ ለምንድን ነው የማታወራው? የማውቀውን ነገር አለ። ከዚህ ውጪ ታዲያ ምን እንደሆነ ይሄን ብቻ ነው የምታውቂው? አዎ። ማን ነው ስንት ከፍሎሽ? ቆይ እኛ ምን እንክፈልሽ? ስንት ከፍሎሽ? የምን ክፍያ? ንገሪኝ፣ ስንት ከፍሎሽ ነው? አትምታኝ። እመታሻለሁ፣ እጠፈጥፍሻለሁ። እሺ ልታኝ አልናገርም። ያኔ ምን እንደምናመጣ አሁን እኔ ስንት ከፍሎሽ ነው? ቆይ ማን ነው እንደዚህ እንዲህ እንድታረጊ ያዘች? ኢንስፔክተሩ ነው። ኢንስፔክተሩ ነው ነገረችን። ኢንስፔክተሩ ጋር ግንኙነት አለን፣ ግን ስለሱ ምን ነገራለን? ለምንድን ነው የማትነግሪኝ? ስለ ግሉለት ህይወቴ ስለማይመለከት። ኧረ እባክሽ እሺ እነቀኝ። ምንም አታመጣም። አንድም ነገር ከኔ አታገኝም። እሺ ወንድማችን የሆነ ነገር የትኛው ኢንስፔክተር ነው ካንቺ ጋር ግንኙነት ያለው? ሁለት ናቸው አይደል? ግደለኝ። ሁለት ናቸው አይደል? ዋናው ነው ይሄን የሚልከሰከሰው እሱ ነው። ይሄን ከሱ ጋር ነው። ንገሪኝ፣ እየጠበቅኩሽ ነው። ምንም የማውቀው ነገር የለኝም። አማርኛ አይደለም የማወራው። እነሱን ከያዝናቸው ግን ሁሉንም እውነት አንቺ እንዳጋለጥሽ እናገራለን። ይሄን ነገር እኔ ስለማውቀው ነገር ተናገር። እነሱ ብቻቸው እኔ እናገራቸዋለሁ። ከዛ በኋላ ጨረሳችሁ ይመስለኛል። መሄድ እፈልጋለሁ። እዚህ እንደናንተ ወዴትም አትሄጂ፣ ወዴትም አትሄጂ፣ ወዴትም አትሄጂ። አንቺ ወዴትም አትሄጂ። ለበጠይቅሽ ጥያቄ እንድትመልሺ የማትናገሪኝ ከሆነ ትሰሚኛለሽ? እንደውም ጣቢያ ነው። ቆይ ለምን ጣቢያ እንሄዳለን? ሁሉንም ነገር እዛ ሲረግጡሽ እዛ ታወሪያለሽ። እሺ ቆይ ለምን የምንሄደው? እሺ ይኸው እንደነገር ፖሊስ ጣቢያ ማትወስደኝ ከሆነ እንስማማና ልነግርሃለሁ። ለምንድን ነው ማለት ነው? አይ አልነግርም ብለሽ ፖሊስ ጣቢያ መሄድ አልፈልግም። ካሊድ ጋር መናገር ትፈልጋለህ? አች እኮ ይሁን መናገር የምትፈልግ ከሆነ ቁጭ በይና ተናገሪ። ቁጭ በይ፣ እዛ ድንጋይ ላይ ተቀመጭ። ፖሊስ ጣቢያ ማትወስደኝ ከሆነ እናገራለሁ። እሺ ንገሪ። እኛም እኮ ካንቺ ጋር እኮ ችግር የለብንም እኮ። መጀመሪያ ግን ፖሊስ ጣቢያ እንደማትወስደኝ ችግር የለውም ንገሪና። ሃሎ እየጠየኩሽ ነው። ይኸውልሽ አሁን ይኸውልሽ ቃል የምንገባባበት ምናምን ሰዓት ላይ አይደለም ያለ ነው። ይኸውልሽ ወንድማችን ከዚህ በፊት ተደብድቦ ሆስፒታል ገብቶ ነበር። ላወራ እኮ አለች እኮ። ማታወራ ከሆነ እኮ በጥፊ ምናምን ፊት ማበለዝ ላይ ራሱ አይቆምም እኮ። ገልሻለሁ ነው እኮ እነግርሃለሁ አልኩህ አይደል? በቃ አደርጋለሁ። ይኸውልሽ ይሄ ልጅ ተመቶ ሆስፒታል ነበር። ከሆስፒታል ደግሞ ድጋሚ እዚህ እንዲመጣና እንዲደበደብ ያደረግሽው አንቺ ነሽ። ስለዚህ ቀለል አድርጌ ላይ ልሽ አልችልም። ገና ያላገገመ ልጅ ነው። ገና ጠርተሽ መሆኑን አላወኩም ሲጀመር። አሁን እሱ ለይቅርታው ተይ። አሁን ሁሉንም ምን ጠይቅሽ ለማለሳለስ ምናምን ነገር አታውሪ። የምታውቂውን እያንዳንዱ ነገር እንድትነግሪኝ ይፈልጋል። ፖሊስ ጣቢያ እንደማትወስድኝ ቃል ግቡልኝ። እሺ እሱን ካንቺ ከነገርሽን በኋላ የምንወስን ነው የሚሆነው። እሺ እኔ ሲጀመር ኢንስፔክተር ምናምን የምትሉትን ሰውዬ አላውቅም እንዳለ ማለት ልንገራችሁ ነው ወይስ ለዋሻችሁ ነው የምትይው? እየነገርኩህ እኮ ነው። አሁን አውቃለሁ ብለሽ ተናገርሽኛል ነበር እንዴ? እስኪ አዳምጠኝ። አላዳምጥሽም። ለምንድን ነው የማዳምጥሽ? እየዋሸሽ ነው። አላዳምጥከኝ እንዴት ልነግርህ እችላለሁ? መጀመሪያ ኢንስፔክተሩን አውቃለሁ፣ የግል ዝምድና አለኝ ከሱ ጋር አልሽኝ አይደለ? እነሱ ኢንስፔክተር ምናምን እያሉ ሲፈሩ ስለሰማሁኝ እኔ የምታውቁትና የምትፈሩት ስለመሰለኝ ነው። እኛን እንፈረው? ፈርቶን እኮ ነው እየተደበቀ ነው ያለው። ፈርቶን ነው ከጀርባ እያጠቃ ነው ያለው። እስቲ ወንድ ከሆነ ለምን መጥቶ ያናግረንም? እኛን ቀጥታ ለምን አያገኘኝም? ለምን ታዲያ ጥጉን ቤተሰቦቼን ያጠቃብኛል? ቆይ እንድነግርህ ነው አይደል የፈለከው? እሺ ስታውሪ ግን ግልጹን አውሪ። አስሬ የማይመስል ነገር ደጋግመሽ አትንገሪኝ። መቼ እንዳወራ እኮ እየፈቀድክልኝ አይደለም። ይቅርታ የኔ ወንድም፣ ይቅርታሽን ትሰሚኛለሽ? እኛ ይቅርታሽን አንፈልግም። አሁን ቃል በቃል ለኔ ንገሪኝ። እሱ ስሜታዊ እየሆነ ነው። ለኔ ንገሪኝ። ኢንስፔክተር የሚባለውን ሰውዬ አላውቀውም። ብቻ ግን አሁን አውቀዋለሁ ብለሽ ነበር። አዳምጠኝ። እንዳወራ ከፈለግሽ አዳምጠኝ። እያዳመጥኩሽ ነው። የማታዳምጠኝ ከሆነ ደግሞ እያዳመጥኩሽ ነው። ቀጥይ። እኔ ማን እንደሆነ ምንም እንደሆነ አላውቅም። ብቻ እነሱ ኢንስፔክተር እያሉና እየፈሩት እንደነበረ ስላወቅኩ ነው ኢንስፔክተር ያልኳችሁ። እሺ እኔ እነሱን እንጂ እሱን ከዚህ በፊት አይቼውም አላውቅም፣ ይኑርም አላውቅም፣ ድምጹንም ሰምቼ አላውቅም። እኔ እነሱን ነው የማውቃቸው። የት ነው የምታውቂያቸው? እነሱ እኛ ሰፈር ናቸው፣ ተከራይተው ነው የሚኖሩት። የት አካባቢ ትወስጂናለሽ? ግቢያቸው እወስዳችኋለሁ፣ ችግር የለም። በጣም ጥሩ። እሺ አንድ ሌላ ማለት ማን ያወራሽ? ስንት ነበሩ? ማን ያወራሽ? ማን ነው እሱ ጋር እንድትደውይ ያደረገሽ? ሁለት ናቸው። አራት ናቸው ግን ያገኘናቸው እኛ ስንመጣ እዚህ ለምንድን ነው የምትዋሺው? ሁለቱ አንድ ላይ ተከራይተው እንደሚኖሩና እኛ ሰፈር ሲወጡ ለምንድን ነው የምትዋሺው? እኛ ግቢ ቀጥሎ እኛ ከተከራየንበት ግቢ ቀጥሎ ተከራይተው ነው የሚኖሩ እና ሲወጡ ሲገቡ በሰላምታ ነው የምንተዋወቀው። እሺ ከዛ ከኛ ግቢ ሱቅ አለ። ብዙ ጊዜ እዛ ቁጭ እላለሁ። የሱ የአከራዋ ልጅ ጓደኛዬ ስለሆነች ከዛ እዛ ሲመጡ ስራ አጥቼ ነው ስራ ፈልጉልኝ በሚል ነው የተግባባነው። ወንጀለኛ እንደሆኑ ታውቂ ነበር?
ኧረ እኔ ሰላማዊ ሰው ሆኖ ነው ተከራይተው እዛ የሚኖሩት። እኔ ይሄን ስራ እስኪያሰሩኝ ድረስ ምንም የማውቀው ነገር የለኝም። ኦኬ ወንጀል እንደሆነ እያወቅሽ ነው የተሳተፍሽው እዚህ ስራ ውስጥ? በደንብ ነው እኮ እየነገረች እኮ ነው። ወንጀል እንደሆነማ ታውቃለች እኮ ጠንቅቃ እያወቀች ነው። ይኸውልህ ምን አለ መሰለህ እናቴ ታማ ተኝታለች። እሺ የሁሉም ሰው ምክንያት ማለት ነው። ሌላ የተሻለ እንኳን ምክንያት አታመጭም? የሌለ ነገር ፈጠሬ እንድነግርህ የምትፈልገው? አይ ይሄ የሌለ ነገር ነው። እናትሽ ታሞ ከሆነ እና እናቴ የቤት ተከራይተን ነው የምንኖረው። ለእናቴ ደግሞ እኔ ብቻ ነኝ ልጅ። ጉሊት ነበር የምትሰራው። ሁሌ ምንም ነገር መስራት አልቻለችም። የቤት ኪራይም ደርሶብናል። የሚበላ ምንም ይሄን ነገር በስሪንጅ ነው እንዴ የምትቀበሉት? የባለፈውም ልጅ እኮ እንደዚህ ነው ያወራው። እሺ ችግር የለም። ቆይ ምንድነው እንትን የምትሉት? እሺ አይ ምናልባት ስትያዙ እንደዚህ ነው የምትሉት ምናምን ነገር ተነግሯችሁ ነው ፍጥነቷ ራሱ። እሺ ንገሪኝ። ችግር የለም እችላለሁ። ምንም ግድ ነው ትወስጂኛለሽ። እሺ ንገሪኝ። ደግሞ ስነ ስርዓት እንድታናግሪኝ እፈልጋለሁ። እሺ አንተ በስነ ስርዓት ታናግሪኝ ነው። በስነ ስርዓት አንቺ በጥፊ ነው ጆሮ ግንድሽን የምለው። ተው ታናግሪኛለሽ። የሰማሽኝ ነው? ለምን ስለምመታሽ? ለምን ነው የምትመታኝ? እንድነግርህ ስለፈለክ ወንጀለኛ ስለሆንሽ እመታሻለሁ። ማነው ወንጀለኛ ያደረገኝ? ሰው ገድዬ ነው? ምን አድርጌ አግኝተኸኛል? ወንጀል ሰው መግደል ብቻ ነው የሚመስልሽ? ምን ስሰራ አግኝተኸኛል? በነገር አንተ ወንድ ስለሆንክ እኔ ሴት ስለሆንኩ ኦፍ ኮርስ እንደዚህ ልትናገር ትችላለህ። አንቺ ታማሚን ሰው እዚህ አምጥተሽ ያስደብደብሽ ነበር። ይሄ ወንጀል አይመስልሽም? እኔ ምንም ወንጀል አይመስልሽም ወይ? ስለዚህ ተው በቃ ተው። እንዴ ለምንድን ነው ቆይ ጆሮን ለመስማት አለው ብለሽ እኮ እየነገርሽኝ እኮ ነበረ። አንቺ ጆሮ ግንድሽን ነው የምለው። ምንድን ነው የምታወሪው? ላፊ የሆነ የምትቀባጥሪው እየጠበቁሽ ነው። አሁን እኔ ነኝ ስሜታዊ መስማት የምትፈልግ ከሆነ እየነገርኩ እኔ እሱ ታሞ ይሁንም አላውቅም ምን ብሎ ይማላ አሁን ቀጥይ ስሚኝ አሎ እኔ እየነገርኩ እኮ ነው። ከዚህ በኋላ በስነ ስርዓት የማታወሪኝ ከሆነ ሴት ነሽ። አይ ቲንክ እንደማይሽ ከሆነ በጣም ወጣት ነሽ፣ ህጻን ልጅ ነሽ። እርግጠኛ ነኝ ያገባሽም አይመስለኝም። ስለዚህ በዚህ እንዳልነበረ ነው ማድረግሽ ቆዳሽ። ስለዚህ በስነ ስርዓት ታወሪኛለሽ። አሁን ተግባባን? እኔ እኮ በስነ ስርዓት እየነገርኩ ነው። አሁን ተግባብተናል እኮ እየነገርኩ ነው። ተግባብተናል አይደል? በቃ በስነ ስርዓት ታወሪ። ከዚህ በኋላ እላፊ እንኳን ቃል ለመናገር እንኳን ብታስቢ በዚህ ምን እንደማደርግሽ አሳይሻለሁ። አሁን ተናገሪ ቶሎ ቀጥይ። እና እኔ እነሱን የማውቃቸው እዛ ነው። ከዛ ስራ ጠፍተዋል ምናምን ስራ ፈልጉ ብዬ ሳወራቸው ብትዋሽም ማለት ነው። እሺ ብትዋሽም በዚህ ኢሾ ቆዳሽ እንዳልነበረ እውነቱን መናገር ስለፈለኩ ነው አይደል? የምናገረው ዝም በይ። አንድ ቃል አንድ ከምታወሪው ነገር ላይ አንድ ውሸት እኔ ሳወራ ዝምት ያለሽ ነው ያልኩሽ። እሺ የልብ እንዲሰማሽ አልፈልግም። በዚህ አንድ ሁለት የሰገርፍሽ ያኔ መናዘዝ የምትችይውን ድረስ ትነዘዣለሽ። እየነገርኩ ዝም በይ። እሺ ቀጥይ። አሁን ተናገሪ ስልሽ ብቻ ትናገሪያለሽ። እንድመታሽ ነው የምትፈልጊው? ልምታሽ በዚህ እሺ እኔ እንዴት ልምታሽ ወይ በዚህ እንድመታሽ ነው እያስገደድሽኝ ያለሽው? እሺ እኔ እነግርሃለሁ እኮ ንገሪኝ። የምትነግሪኝ ነገር እውነት አድርገሽ ንገሪኝ። እሺ ይኸው ንገሪኝ። አስቀመጥኩት። ቶሎ በይ ንገሪኝ። ቶሎ በይ። ከዛ በቃ እነሱ ስራ ጥቻለሁ ስላቸው የሴት ድምጽ የሚያስፈልገን ስራ አለ እና ስልክ ደውለሽ ሰው ትቀጥሪልናለሽ አሉኝ። እሺ ወንጀል እንደሆነ ግን ታውቂያለሽ አይደል? አዎ ግን እኔ በሰዓቱ ገንዘብ ያስፈልገኝ ነበር። እኔ አልዋሽም። አሁን እውነቱን እየነገርኩ አይደል? በሰዓቱ ወንጀል እንደሆነ ገብቶኛል። እሺ ግን ደግሞ እናቴ የምትበላው አታዛተኝታ መግባት አልቻልኩም። አንተም ሴት ብትሆን ወይም እናትህ ወንድም ካለ ትረዳኛለህ። እኔ እየዋሸሽ ነው። እየዋሸሽ ባይሆን አትርበተበችም። አይደለም እኔ የመታችሁኝ እኮ ነው። እንዴት ነው የማልርበተበተው? መስበታንሽ ጫፍሽን ሁላ አልነካንም እኮ። እንደዛ ነው የምታስበው? አዎ ጫፍሽን ሁላ አልነካንም። በቃ እኔ ከዚህ ውጪ ሌላ ምንም የማውቀው ነገር የለም። እሺ ንገሪኝ። ምን ይሻላልሽ? እኔ በቃ እሺ ለዛ ነው እንጂ እሺ ሁለቱን ታውቂያቸዋለሽ? ሁለቱን ከዛ አንቺ ጋር አንቺ ስራ ፈልጉልኝ ያልሽ፣ እዛ እናትሽ ታማለች ወይም ደግሞ ጉሊት ትሰራለች። ሁለት ነው የነገርሽን። እስቲ እንግዲህ እንደዚህ ተናድጄ እንኳን እያዳመጥኩሽ ነው አይገርምሽም እኮ። በፊት ነበረ ጉሊት ሰርታ ነበረ የምታስተዳድረኝ የምታስተምረኝ። ከዛ ታማ ጉሊት መስራት አቆመች። እኔም ትምህርቴን አቆምኩኝ። እሺ እሷ አሁን ታማ ተኝታ ነው ያለችው። የሚበላም የቤት ኪራይም ደርሷል። አማራጭ ስላልነበረኝ ሲነግሩኝ ተስማማው። ግን እንደዚህ ነው አንተ የሰማሃት አይደል? ዛሬ እንደተገናኙ ነው የሰማህ አይደል? አራቱንም ማለት ነው። አራቱንም ታውቃቸዋለች። ቆይ አንቺ ምንድነው አስሪ እንደዚህ አይነት ነገር የምትነግሪው? አንዴ ጉሊት ነው የምትሰራው፣ አንዴ ታመመች ምናምን ትያለሽ። ቆይ ይኸውልሽ በእንደዚህ አይነት ሲቹዌሽን ላይ እንኳን ሆኜ ማለት ነው እንደዚህ አይነት ሁኔታ ላይ እንኳን ሆኜ እያዳመጥኩሽ ነበር። የገባሽ ነው? እሺ ቆይ እኔ ምን ላደርግ? እኔ የማውቀው ነገር እኮ ነገርኩ። ከዛ በተረፈ እነሱ ናቸው የሚያውቁት።
ቆይ ለምን እኔ ልትረዳኝ አትሞክርም? አንተ እናት ቤተሰብ የለህም እንዴ? አለኝ ስላለኝ እኮ ነው እስካሁን ድረስ ያልመጣሁሽ እንጂማ እንደ ስሜቴማ ቢሆን በዚህ ሾ እለበልብሽ ነበር እጅሽን ሙሉ ለሙሉ ማለት ነው እኮ ነገርኩህ እኮ። እሺ እኔ ታዲያ ምን ልንገርህ? አራቱንም አታውቂያቸውም? የምርሽ ነው? አራቱንም አታውቂያቸውም ማለት አራቱንም አታውቂም? እኔ አራት እንደሆኑ አውቃለሁ፣ ግን ሁለቱን ነው እንደዚህ በቅርበት የማውቃቸው። እነሱን አይቻቸው ራሱ አላውቅም። ሁለቱን አታውቂም ማለት ነው? ሁለቱን አላውቅም። ስለዚህ ለ5,000 ብር ብለሽ ነው ድምጽሽ የሚጠቀምሽው ማለት ነው። ስለዚህ አንቺ ሴት ሆነሽ ተባባሪ ነሽ። በዛ ላይ የምን ተባባሪ? ወንጀለኞች ናቸው። የወንጀል ተባባሪ ነሽ። ይሄ ነገር ከጥፋልኝ ያልኳቸው አይደል? እኛ ይቅርታ እናደርግልሻለን፣ ግን ሁሉንም ነገር ህግ አጣርቶ ይለቅሻል። እሺ የምን ህግ? ይቅርታ እንድናደርግልሽና ፖሊስ ጣቢያ መሄድ ማትፈልጊ ከሆነ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ምንም እያወራች አይደለም ቶፋ። ማታወሪ ከሆነ ግን አሁን ላወራሽው ነገር ማለት ነው ይኸውልሽ፣ አሁን ላወራሽው ነገር ምንም አይነት ወንጀል የለብሽም። በቃ ቀላል ነገር ነው። ዝም ብለው አናግረውሽም ይለቁሻል። ከዚህ የባሰ ነገር ካደረግሽ ግን ፖሊስ ጣቢያን በጣም ከባድ ነገር ነው አንቺ ጋር የሚፈጠረው። ስለዚህ አሁን ይኸውልሽ ምርጫው ያንቺ ነው እኮ። ፖሊስ ጣቢያ አልወስድሽም ብላችሁኝ የለ? እሺ መሄድም አትፈልጊ እንደዚህ ከሆነ ይኸውልሽ ምንም ነገር እኔ ቤተሰቦቼ ላይ ሪስክ ጥዬ ነው እየነገርኩ ያለው። ይኸውልሽ አሁን አንቺ ለነገርሽን ነገር ፖሊስ ጣቢያ ማንወስድበት ምንም አይነት ምክንያት የለንም። ቅድምም ቃል ግቡልን ስትይ እንደ ሁኔታው ነው ያልሽ። ስለዚህ ይሄ ሁኔታ ደግሞ አንቺን ፖሊስ ጣቢያ እንድንወስድ ያስገድደናል። ምንም የነገርሽኝ ነገር የለም። እሺ ከዚህ በላይ በነግራችሁ ቤተሰቦቼን ቢገሉብኝስ? ስለዚህ ያልነገርሽኝ ነገር አለ ማለት ነው። ቆይ ማን ነው ቤተሰቦችሽን የሚገል? ቆይ ማን ነው የፈረሽው ይላል? ይኸውልሽ እኔ አራት ነው አውቃለሁ። ይኸውልሽ ስሚ ነገር ነው፣ ግን ቤተሰቦቼን የማይነኳቸው ከሆነ ቤተሰቦችሽን እኛ መጠበቅ እንችላለን። እኛን የሚጠቅመን ነገር ነው። መጀመሪያ ፖሊስ ጣቢያ አልወስድሽም ብለሃል ነበር እንዴ? እንዴት ላምን? መጀመሪያ ፖሊስ ጣቢያ አልወስድሽም አላልኩሽም። አትወስደኝም ብለሽ ስትጠይቂኝ እንደ ሁኔታው ነው ያልኩሽ። አንወስድሽም ብላችሁኛል ነበር እንዴ? ነገርኳችሁ። ይኸውልሽ አሁንም ቢሆን ማለት ነው አሁንም ከዚህም በኋላ ብትነግሪንም ባትነግሪንም ፖሊስ ጣቢያ ልንወስድሽ እንችላለን። የሚጠቅም ነገር ካልነገርሽን ማለት ነው። አሁን የነገርሽኝ ነገር ለኔ ምንድን ነው? ምን ጥቅም አለው? ሁለቱን የሆነ ቦታ ላይ ተከራይቶ ምናምን አውቃቸዋለሁ ምናምን ነገር አልሽ፣ ነገርሽኝ። ምን ጥቅም አለው ይሄ ለኔ? ከሚኖሩበት ቤት ልወስድ ይችላል። ያገኟቸው እኮ ጓደኞች አሉ እኮ ጓደኛዬ ወንድሜ ያለ ሳያገኟቸው አይመጡም። ቤተሰቦቼን የምጠብቁልኝ ከሆነ እማቀውን ነገር ልንገራችሁ። እሻልሽ አሁን አንቺ የነገርሽው ነገር ለኛ ምንም አይነት ጥቅም የለውም እያልኩሽ፣ ቤታቸውን ነገርሽን አልነገርሽን ምንም አይነት ጥቅም የለም። ስለዚህ አሁን እሱን ነገር ይኸው ጓደኞቼ ይዟቸዋል እኮ ይዟቸው አንጠልጥሎ ይዟቸው እዚህ ይመጣል። የምታውቂውን እውነት ተናገሪ። ምንድነው አንቺ ደንቆሮ ነሽ እንዴ? እየተናገርኩ እኮ ነው። ማናችሁ እንድታዳምጡ። ይኸውልሽ እዚህ ጣጣ ስሬ ከተተሽኝ አንቺ ነሽ። የምታውቂውን ተናገሪና ትለቀቂያለሽ ተባልሽ። ወደ እናትሽ ጋር ትሄጃለሽ፣ ወደ ቤትሽ ትሄጃለሽ። እየዋሸሽ ነው ያለሽው። አሁን ካለ በቃ ራስን አታድክም። ተው። እኔ እኮ እየነገርኳችሁ ነው። እሺ ቀጥይ። እየሰማንሽ ነው። ቀጥይ። እኔ በቃ እነሱን ነው የማውቃቸው፣ ግን ሌላ ከነሱ ውጪ ሁለት ሰዎች እንዳሉ አውቃለሁ። አንቺ ይኸውልሽ አታርክምኝ። እኛ ሰዓት የለንም እዚህ። የምትነግሪኝ ከሆነ ሙሉ ለሙሉ ንገሪን። ቆይ እስቲ እናዳምጥ። እኔ ወንድም አሁንስ በዛ ያ እኛ ነን እንጂ እንደዚህ ማለት ያለበት ነው። በዛ ማለት ነው እየነገርኩህ። በዛ ማለት ምን ማለት ነው? ምን ማለት ነው? በዛ ማለት ምን ማለት ነው? በዛ ማለት አንቺ ስርዓት አይኖርሽም እንዴ? ስርዓት አይኖርሽም እንዴ? አንቺ እሺ እንዴ እዚህ የጠፋው የተመታው እኮ ወንድሜ እኮ ነው። እኔ እጠይቃታለሁ። ምንም ስለማንላት እኮ ነው በዚህ ልክ ያወራች ያለችው። ሴት ስለሆንሽ ነው የተውንሽ እንጂማ እያንከባለልን መጠየቅ እንችል ነበር። በዛ ትለኛለች እንዴ? ገና ምንድነው? ቆይ እንድነግርህ የምትፈልገው ሁሉንም እውነት እስካሁን አንድ እውነት አልተናገርሽም። እቺ ምንድነው የምትካፈችው? ለምንድነው የምትመታኝ? እኔ እየነገርኩህ እጠፈጥፍሻለሁ። እሺ እኔ እኮ እየነገርኳችሁ ነው። ለምንድነው የምትመቱኝ? እኔ ላሳዝናችሁ። በስነ ስርዓት ለምን አታወሪም? ምንም እሺ ሌው ልንገርህ በቃ እኔ ለቤተሰቦቼ ስለፈራው ነው። ቆይ ለምን አትረዱኝም? ቤተሰቦችሽን እንጠብቃለን። ነገሩ ጠፍቶኝ አይደለም። ከእናንተ ጋር እኮ ድርቅ ማለቱን ፈልጌው አይደለም። ግን እነሱ እንደምትጠይቁት ቀላል ሰዎች አይደሉም። እኛም ቤተሰቦቼን ይገሉኛል። አንድ ያለችኝ ደግሞ እናቴ ናት። እየሰማሽን እያወራን እኮ ነው። እኛም ቀላል ሰዎች አይደለም። እኛ እኮ እየተሳደድን ሳይሆን እያሳደድናቸው ነው። እሺ ተረዳሽ? እነሱ ናቸው እኛን እየፈሩ ነው እዚህ ድረስ እሱን ይዘውት የመጡት። ለዛውን ተናገሪ። ቤተሰብሽን ደግሞ እኛ እንጠብቃለን። እሺ ቅድም አራቱን አላቃቸውም ያልኩት እያዋሻው ነው፣ ግን የእውነቴንም በአይኔ አይቻቸው አላቅም ስለ እንደዚህ በርቀት ምናምን እንጂ በስትክክል እንደዚህ አውርተን ተቀራርበን አናቅም። አንደኛው የኢንስፔክተሩ ወንድም እንደሆነ አውቃለሁ። የትኛው?
እዚህ ከአራቱ መሀል አለ። ለዛ ነው ሁሉም የሚፈሯቸው። እሺ ከዚህና ደግሞ ከዚህ በፊትም 2-3 ከነሱ ከሁለቱን እኔ ያውቃቸዋለሁ ካልኩ ሰዎች ጋር ሰርቻለሁ። ምን ወንጀል ስራ? ወንጀለኛ ነሽ። ስለዚህ ይሄ መተዳደሪያሽ ነው እንጂ እናትሽን የምትጦሪበት ወይም ደግሞ እናትሽን ከህመም የምታደኝበት አይደለም። ትችላለህ። እኔ እናቴ ስለታመመች ብቻ ነው ይሄን እያደረኩ ያለሁት እንጂ እኔ የኮሌጅ ተማሪ ነኝ። ሲጀመር እማንሄድ መስሎሽ ነው የምትቀበጣጥሪ? እኔ እየቀባጠርኩ አይደለም እኮ ነው፣ እውነቱን እየነገርኩ ነው። እሺ ቀጥይ። እና ከዚህ በፊትም ሰርቻለሁ እና ደግሞ እነሱ ናቸው የሚያዙትም እነሱን ነው የምፈራቸውም እነሱን ነው የማውቃቸው። አሁን እኔ እንደዚህ ስለተናገርኩ ራሱ ቤተሰቦቼን ምን እንደሚያደርጉብኝ ቤተሰቦችን እኛ እንጠብቅልሻለን እያልንሽ እኮ እናንተ እንደዚህ እንደምታስቧቸው አይደለም። እጃቸው ረጅም ነው በጣም። እቺ ልጅ ምንም ልትረዳን አልቻለችም። ቶፋ ምንድነው ቆይ ፍላጎትሽ? እየነገርኩሽ እኮ ነው። ዞር መፍራት ካለባቸው እነሱ ናቸው መፍራት ያለባቸው። ሰምኛለሽ? ከኛ ጋር ሆነሽ አንተ ምንም አታውቃቸውም። እውነት አንቺ እኛን አታውቂንም፣ እኛን አንቺ አታውቂንም። እኔ እውነቱን እኔ ለአንተ አዝኜ እኮ ነው አታውቃቸውም እያልኩ ያለሁት። ማዘን እስካለብሽ ለነሱ ለራስሽ ዘኝ ማዘን ካለብሽ ለነሱ ለአንቺ ማዘን ካለብሽ ለእናንተ ነው ማዘን ያለብሽ። በቃ ፖሊስ ጣቢያ ልወስድሽም ብለኝ የለ በቃ ይቅርታ አድርግልኝ። ከዚህ በኋላ እኔ ከነሱ ጋር አልሰራም። ኦኬ ይቅርታ አድርጌልሻለሁ። እንዲህ እንደልሽ ነው የምትፈልጊው አንቺ አይንሽን ነው ማጠፋልሽ። ድጋሚ እንደዚህ አይነት ይሁን እያላገጥሽ እንድታወሪኝ ነው። እኔ እያላገጥኩ አይደለም እኮ ነው እውነቱን ነው እየነገርኩ ያለሁት። ሌላ ምንም የማውቀው ነገር የለም። ኢንስፔክተሩስ አልመጣም? እዚህ አይመጣም። ማናችንም ሲጀመር አይተነው አናውቅም። እሱ ይሄ ሌላኛው ውሸትሽ ነው። ይሄ ሌላኛው ውሸትሽ። በሱ ቦታ ያለው ወንድሙ ነው። አምስታችሁ ብቻ ናችሁ እዚህ ጫካ ውስጥ የመጣችሁት? አምስታችሁ ብቻ? በሱ ቦታ ያለው ወንድሙ ነው። የሱን ስራ እያሰራ ያለለት እሱ ነው። ለዛ ነው ሁላችንም ፈርተን እየሰራን ያለነው። አሁን እባክህ አንተ እህት የለም በቃ ይቅርታ አድርጉልኝ። ኦኬ እናቴ ባንቺ ቦታ ብትሆን ይቅርታ አላደርግላትም። ወንጀል እየሰራች የሰው ህይወት እያጠፋች አንቺ ሞቶ ነበር ለትንሽ ባንቺ የተነሳ። እናትህ ታማ ቤተሰብ ታሞብህ ቤተሰብ አጥቶ አያውቅም? ያውቃል። እኔ እኮ ይሄን እየካድኩ እኮ አይደለም። ለምን አደረግሽ እያልኩ አይደለም። አማራጭ ስላጣሽ ይሆናል። ግን ወንጀል ነው። አንቺም ወንጀለኛ ነሽ። የምታውቂውን ነገር የምትነግሪኝ ከሆነ እለቅሻለሁ እያልኩሽ። በላይ ምንም አላውቅም። እውነት ስለ እውነት እኔ ምንም የማውቀው ነገር ጣቢያ ሄደን ሁሉንም ትለፈልፊያለሽ። በቃ ከዚህ በላይ ምንም የማውቀው ነገር የለም እኮ ጣቢያ ሄደን ይሄ ሁሉ ነገር የማታዝልልኝ ከሆነ ውሰደኝ፣ ችግር የለውም። በጣም ጥሩ። እኔ አላዝንልሽ። ከዚህ በላይ ብትሰቀይ አላዝንልሽ። ተረዳሽ? ይሁን እዛ ፖሊስ ጣቢያ እንሄዳለን። ከአንተ ብቻ ዝናት ነሽ ይዋሻች ነሽ። ምንድነው? ቆይ ምንድነው? ለምንድነው የምታለቅሽው? ለምንድነው የምታለቅሽው? ገና ምን አይተሽ እማትነግሪኝ ከሆነ ገና አጠፈጥፍሻለሁ። እኔ ከዚህ በላይ ምንም የማውቀው ነገር የለም። እኔ ምን ልንገርህ? ይኸውና ደውላቸው ነው እነሱ ጋር ቶፋ ይምጣና ይዘናት እንሄዳለን። ቶፋ ምን አገኘ? ተናገረሽ? ካላመናችሁኝ ጣቢያ ይዛችሁኝ ልጆቹ። ኧረ ሁሉንም አራቱ ምንድን ካላመናችሁኝ ጣቢያ ይዛችሁኝ ሂዱ እያለች እንሄዳለን። ወይኔ እኮ ምንም እንሄዳለን። ጣቢያ ነው የምትፈልጊው? አይደለም እኔ እኮ ምንም የማውቀው ነገር የለም እኮ ምንም የማታውቂ ነገር ከሆነ እኮ እዛ ጣቢያ የሚመልሱሻል እኮ አይደል እንዴ? እኔ ነገርኩት እኮ ለምን ትወስዱኝ? እኔ እፈራለሁ። በቃ ለእናቴ እኔ ብቻ ነኝ ያለው። ለምንድን ነው የምትፈሪው? በእናትህ በቃ ለምንድን ነው የምትፈሪው? ቆይ ተነሽ፣ እዛ ጋር ቁጭ በይ። ለምንድን ነው የምትፈሪው? ጣቢያ መሄድ እኔ እናቴ ብቻ እንድትሆንብኝ አልፈልግም። እና ይሄን አስቀድመሽ ማሰብ ከብዶሽ ነው? እኔ ስለጨነቀኝ ነው። በሰዓቱ ጓደኞቼ ጋር ደውዬላቸዋለሁ እና ጓደኞችሽን ይዟቸዋል ይመጣሉ። ከመጡ በኋላ ደግሞ ምን እንደምናደርግ ያኔ ነው የምናየው። እየመጡ ለምን ልትመቱኝ ነው? እንረግጥሻለን አስፈላጊ ከሆነ። ይኸውልሽ መናገር የምትችይው ነገር አሁን ተናገሪ። እኔ እኮ ይሄን ብቻ ነው የማውቀው። ምንድን ነው የምትይው?
እኔ መጣው የመጣው አንተ ነው የመጣው